ባለፉት 2 ዓመታት በተካሄደው የአዲስ አበባ ከተማ የኮሪደር ልማት በሁለት ዙሮች 11 የኮሪደር ልማቶች ተጠናቀው ወደ ስራ ገብተዋል። በሁለተኛው ምዕራፍ የኮሪደር ልማት 9ኛ ኮሪደር ሆኖ ወደ ስራ የገባው ከኡራኤል ቦሌ መድኃኔዓለም ቦሌ ቪአይፒ ተርሚናል ኮሪደርም በአጭር ጊዜ ተጠናቆ ለአገልግሎት ክፍት ሆኗል። የኮሪደር ልማቱ ታላላቅ እንግዶች የሚገቡበትና የሚወጡበት መስመር እንደመሆኑ በርካታ መሰረተ ልማቶችን አካቶ ደረጃው ከፍ ባለ ሁኔታ መገንባቱን ከንቲባ አዳነች አቤቤ ተናግረዋል። 9ኛው ኮሪደር በሁለተኛው ዙር ነው። እንደ አጠቃላይ ከጀመርናቸው አዲስ አበባ ላይ በእነኚህ 2 ዓመታት ከሰራናቸው ኮሪደሮች ደግሞ 11ኛው ነው የሚሆነው ማለት ነው። ተጠናቆ ለአገልግሎት ክፍት ሆኗል። የመንገዱ ርዝመት ወደ 5.5 ኪሎ ሜትር የሚሆን ነው። ወደ 4 ኪሎ ሜትር የሚሆን ሳይክል ሌን አለው። የእግረኛ መንገድ ከቦታ ቦታ ስፋቱ ቢለያይም ከ5 ሜትር እስከ 10 ሜትር ድረስ ርዝመታቸው ወደ 12 ኪሎ ሜትር የሚሸፍን ነው። በዚህ መስመር ብቻ ማለት ነው። በግራም በቀኝም ስለሆነ ተሰርቶ ያለው መስመሩ ወደ ኡራኤል ብቻ ሳይሆን ከዚህ ከቦሌ መድኃኔዓለም እስከ ዓለም ሲኒማ ድረስ የሚዘልቀው በነሳሮ ማሪያ በነ ፍሬንድሺፕ ሆቴል በኩል የሚዘልቀውም እንዲሁ ተሰርቷል። ይህ መስመር ቀድሞ እግር ኳስ ሜዳ አልነበረውም፣ የልጆች መጫወቻ አልነበረውም። እነኚህ እንዲያሟላ ተደርጓል። ለደሃውም ለመካከለኛ ገቢ ላለው ለእግረኛው በዚህ ጋር እግረኞች ሲንቀሳቀሱ ቀለል ባለ ዋጋ ሻይ ቡና የሚሉበት ወደ 5 ቦታዎች ላይ ፈጥረናል። ከትልልቆቹ ሆቴሎች ባሻገር ማለት ነው። የጠቅላይ ሚኒስትራችን ጽዱ ጎዳና ኢኒሼቲቭ ሁሉም ኮሪደር ላይ እውን እያደረግነን የሰራ ነው። እዚህም ላይ ወደ 5 ቦታዎች ላይ የህዝብ መጸዳጃ ቦታዎችን አዘጋጅተናል። በመስመሩ ከዚህም በፊት ከፍተኛ ችግር የነበረው የተሽከርካሪ ማቆሚያና የታክሲ መጫኛና ማውረጃ ስፍራ በኮሪደር ልማቱ መፍትሄ ማግኘቱን ነው ከንቲባ አዳነች የሚናገሩት። ትልቁ ለውጥ ያመጣ ነው በዚህ መስመር የመኪና ማቆሚያ ነው። ውጪ ላይ ብቻ በመንግስትም በግለሰብ የሰራነውንም ስንደምር ወደ 15 ቦታዎች ላይ ሰርፌስ ፓርኪንግ መፍጠር ችለናል። በየህንጻው ውስጥ ደግሞ ቀድሞም ተሰርተው አገልግሎታቸው ተቀይሮ ለፓርኪንግ እየዋሉ ያልነበሩ ወደ 100 አካባቢ ህንጻዎች በውስጣቸው ፓርኪንግ ያላቸው ሁለቱንም አንድ ላይ ስንደምር ወደ 2000 የሚሆኑ መኪናዎችን በአንድ ጊዜ የማቆም አቅምን እዚህ መስመር ላይ ፈጥረናል። 900 አውትዶር ወደ 1100 ደግሞ በህንጻዎች ውስጥ የማቆም አቅም ተፈጥሯል። መንገዱ እንግዲህ እንደዚህ አምሯል። መኪና መንገድ ላይ ማቆም አይቻልም፣ ምክንያቱም ፓርኪንግ አለ። ወደፊት ከኢትዮጵያ የአረንጓዴ ልማትና የአየር ንብረት ብክለት መከላከል አንጻርም የኢቪ ቻርጂንግ የኤሌክትሪክ ቻርጂንጎች በየፓርኪንጎቹ ላይ እያስገባን ያለ ነው። አሁን ወደ 56 ገብተዋል። ቀጥሎ ደግሞ ባልገቡ ቦታዎች ላይ ፊክስ እናደርጋለን። ይሄ ብቻ አይደለም፣ ታክሲና አውቶቡስ መጠበቂያ ያልነበረው መስመር ነው። አስፋልት ላይ ነው ሰው ይጠብቅ የነበረው። እሱም ጭምር ዛሬ ተርሚናሎች ተስተካክለውለታል። በኮሪደር ልማቱ የህዝብ የጋራ መገልገያና የመናፈሻ ስፍራዎች ከመገንባታቸውን ባሻገር ብክለትን ለመከላከል የሚያግዝ የወንዝ ዳርቻ ልማትም አብሮ መካተቱን ከንቲባዋ ገልጸዋል። ወደ 5 ቦታዎች ፋውንቴኖች አሉ። ሰው እዚሁ በሰፈሩ ላይ መዝናናት ዘና ማለት ይችላል። አነስ ያሉ ፋውንቴኖች ደግሞ በየህንጻው ላይ እናያለን። በዚህ መስመር ላይ እንግዲህ በተጨማሪ ከቀበና የሚመጣው ወንዝም አትላስ አካባቢ ተሰርቷል። ከፒኮክ ጋራ ኮኔክት እንዲያደርግ ተደርጓል። የወንዝ ልማት ስናነሳ ዋናው ትልቁ ትኩረታችን ብክለት ነው። ከጤና ጋራ ተያይዞ ከዛ የሚወጣው ብክለት ብዙዎችን ለበሽታ ለሞት ዳርጓል። ያም ብቻ አይደለም፣ በጎርፍ ምክንያት በየጎርጁ በየወንዙ በክረምት የሚመጣው ፍሳሽ እና ወንዝ ተቀላቅሎ የብዙዎችን ህይወት ቀጥፏል። ያልተነገረ ሚዲያም ሌላም አካልም ያልተናገረ የከተማው ነዋሪ ላይ ይደርስ የነበረ ጉዳትን የተከላከለ ነው። በኮሪደሩ ዘመናዊና ስሉጥ ከተማን ለመገንባት መሰረታዊ የሆኑ መሰረተ ልማቶችና ሲስተሞች በመሬት ውስጥ አስተማማኝ ሆነው መገንባታቸውንም ከንቲባ አዳነች አቤቤ ተናግረዋል። ያለ ፍሳሽ መውረጃ ያለ ቆሻሻ መውረጃ ከተማ መሆን ይችላል እንዴ? ስለ ከተሜነት የሚያወሩ ሰዎች ከተሜ ማለት በቅድሚያ ከምንም ነገር በፊት መሆን ያለበት የድሬኔጅ የፍሳሽ መውረጃ መንገድ፣ የጎርፍ መውረጃዎችን በትክክል መስራት ማስወገድ፣ ያወጋገድ ስርዓትን ጭምር ነው። ይሄንን ነው ኮሪደር የቀየረው። ከዛ ውጪ መሬት ውስጥ የተገነቡ ሲስተሞች
ትልቁን ወጪ ያወጣነው እሱ ላይ ነው። እንደ ሸረሪት ድር የምናየው የነበረው ገመዴት አለ፣ እሱ ወደ መሬት ውስጥ ገብቷል። የቴሌኮም መስመሮች በየጊዜው እየተበጠሰ እየተሰረቀ ለአይንም የማይመቸው ወደ መሬት ውስጥ ገብቷል። በእነኚህ ኪሎ ሜትሮች በአጠቃላይ የአይቲኤስ ኢንተለጀንስ ትራንስፖርት ሲስተም የምንለው የትራንስፖርት ፍሰትንና ደህንነትን ጭምር የምንቆጣጠርበት፣ ሌላው ከመሬት በታች የተሰራው የደህንነት ካሜራ ስርዓት ሲስተም ነው። ሲስተሙ ተዘርግቷል። በየፖሉ ላይ ደግሞ እንደምናየው የደህንነት ካሜራ አለ። እያንዳንዱ እንቅስቃሴ በቁጥጥር ውስጥ ናት ማለት ነው። የኮሪደር ልማት ስራ ውበትና ድምቀት ብቻ ሳይሆን የከተማን ደረጃ የሚያሳድግና ለኑሮ ምቹ የሚያደርግ መሰረታዊ ልማት መሆኑንም ነው ከንቲባ አዳነች የገለጹት። ማብለጭለጭ ወይም ደግሞ ድምቅ ምር ማለት ያስጠላል እንዴ? አያስጠላም እኮ። ስለ መብለጭለጭ የሚናገሩ ሰዎች የሚያብለጨልጭ ፍለጋት ተሰደው በየቦታው ነው ያሉት። የኛ ብልጭልጭ ሲሆን ለምን እንደሚረክስባቸው ባላውቅም፣ ለማንኛውም ብልጭልጭ አይደለም። ብልጭልጭ ሳይሆን ይሄ ብርሃን ነው። እንደ ጨለማን የሚያስወድድ ነገር ምንድነው? እንደዚህ አይነት አመለካከት ጥሩ አይደለም። ከኡራኤል ቦሌ መድኃኔዓለም ቦሌ ቪአይፒ ተርሚናል ኮሪደር ልማት የአካባቢው ነዋሪዎችና ባለሀብቶች ህንፃዎችን በማደስ አስፈላጊ ሲሆን ከቦታቸው በመነሳትና ለግንባታው ምቹ ሁኔታን በመፍጠር እንዲሁም በግንባታው ሂደት ሙሉ ድጋፍና ትብብር በማድረግ አመራሮችም ያለ ድካም 24/7 ፕሮጀክቱን በማስተባበር በስኬት እንዲጠናቀቅ ላደረጉት አስተዋጽኦ ከንቲባ አዳነች አቤቤ ምስጋና አቅርበዋል።